ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 1 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። በአማራ ክልል እንግዲህ ሰኔ 30 ከመጠናቀቁ በፊት ከባድ ወታደራዊ ዘመቻ እየተደረገ ነው የሚገኘው። ይሄ ዘመቻ ማዕበል የሚል የወታደራዊ ስያሜ የተሰጠውን የውሎ ዘገባ በተመለከተ ከተለያዩ አካባቢዎች ያሰባሰብኳቸውን አጫጭር መረጃዎች ወደ እናንተ የማደርስ ይሆናል። ይሄ ዘመቻ እንግዲህ በገጠር በወታደራዊ እንቅስቃሴ በከተማ ደግሞ በፕሮፓጋንዳ እና በህዝባዊ ሰልፍ ይታጀባል ተብሎ በከተሞች አካባቢ እንደዚሁ ቅስቀሳ እየተደረገ ነው የሚገኘው። ለብልጽግና የገጽታ ግንባታና እንዲሁም ደግሞ ፋኖን ለማውገዝ በአማራ ክልል በተለያዩ ከተሞች ሰልፍ ተጠርቷል። ባህር ዳር፣ ጎንደር፣ ደሴን ጨምሮ ትልልቅ ከተሞችን በተለያዩ የዞንና የወረዳ ከተሞች ሰልፍ ተጠርቷል። ከዚህ ጋር በተያያዘ የሰልፍ ሰዎች እንዲወጡ አስገዳጅ መመሪያዎችን የአካባቢው አስተዳዳሪዎች እያስተላለፉ ነው የሚገኘው። ሰልፉን በተመለከተ የተለያዩ ጥሪዎች ናቸው እየተላለፉ ያሉት። አንዳንዶቹ ማስጠንቀቂያና የደሞዝ ቅጣትን ጨምሮ ሲሆን፣ ሌሎች ደግሞ በሰልፉ የማይገኙ የገንዘብ ቅጣት እንደሚጠብቃቸው እንደሚታሰሩ፣ ከአንዳንዶቹ ደግሞ ቅስቀሳ በጣም የሚገርመው ሰላም ትፈልጋላችሁ ወይስ አትፈልጉም እየተባለ ነው። ካድሬዎችና ሚሊሻዎች ወረቀት ይዘው እየዞሩ ያሉት ሰላም ፈላጊ ነዎት ወይስ አይደሉም የሚል ነው። ሰላም ፈላጊ ከሆኑ ነገ ሰልፍ ይውጡ፣ እንደዛ ማይሆን ከሆነ ደግሞ ሰው ይታሰራሉ። ሰላም የሚፈልጉ አይደሉም፣ ጸረ ሰላም ነዎት በሚል ሰዎች ቅስቀሳ እየተደረገ ነው። ይህን ያደረሱኝ እብናት አካባቢ ደቡብ ጎንደር ነው። በአጠቃላይ እንግዲህ በተለያዩ አካባቢዎች ያለው ቅስቀሳ በተመለከተ ህወሓት ለማውገዝ ነው። ህወሓት ወታደራዊ ዝግጅት እያደረገ ህወሓትን ለማውገዝ የተጠራ ሰልፍ ነው በሚል አንዳንድ አካባቢዎችም እንደዚሁ ጥሪ እየተደረገ መሆኑን የሚገልጹ መረጃዎች አሉ። ይህንን የነገ ተቃውሞ ሰልፍ እና የድጋፍ ሰልፍ በተመለከተ ፋኖም እንደዚሁ መግለጫ እያወጣ ነው የሚገኘው። በደቡብ ጎንደር የፋኖ በያዛቸው ቀጠናዎች እንዲሁም ደግሞ ምስራቅ ጎጃም ደብረ ማርቆስና በአካባቢው የሚንቀሳቀሱ ፋኖዎች እንደዚሁ መግለጫዎችና ማስጠንቀቂያዎችን አውጥተዋል። እንደዚሁ ደግሞ በሸዋ የሚገኘው የሸዋ ፋኖ ጠቅላይ ግዛት እዝም እንደዚሁ መግለጫ አውጥቷል። ከነገው ሰልፍ ጋር በተያያዘ ይህንን መግለጫ አቅርብና ወደ ሌሎች መረጃዎች ይሄዳለሁ። ህዝባዊ ቅቡልነት የነጠፈበት የብልጽግና አገዛዝ የጠራውን ሰልፍ በተመለከተ ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የተሰጠ የማስጠንቀቂያ መልእክት። አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሰኔ 21 2017 ዓ.ም ህዝባዊ ቅቡልነት የነጠፈበት የብልጽግናው አገዛዝ በተጨባጭ ድል ማሳካት ያልቻለውን ተቀባይነት በአስገዳጅ ህዝባዊ ሰልፍ ለማሳካት ሰኔ 22 2017 ዓ.ም እሁድ በሁሉም የወረዳ ከተሞች ለፕሮፓጋንዳ ያመቻቸውን ቅጥረኛ የቀበሌ ካድሬዎችና ተላላኪዎችን በማሰማራት ህዝብን ለማደናገር ስምሪት ውስጥ መግባቱን አረጋግጠናል። አገዛዙ በአማራ ህዝብ ላይ ግልጽ ወረራ ከፈጸመበት ጊዜ አንስቶ በአየር ኃይል እና ከብሔራዊ ቁመና በታች በሆነ የስርዓት ወንበር ጠባቂ በሆነ መከላከያ እንዲሁም በአንዳ ሚሊሻ የተፈጸሙ ግፎችን፣ የተገደሉ ንጹሐኖች ደም ላይ ለመሳለቅ በሚደረግ ሰልፍ የሚገኙና የሚያስተባብሩ የወገናቸውን ህመማቸው ባላደረጉ ኃይሎች ላይ ምህረት የለንም ይላል። የተወሰኑ በጣት የሚቆጠሩ ወረዳዎችና ከተሞችን ብቻ ይዞ ያለው የብልጽግና ቅጥረኛ ሰራዊት ህዝብ አንቅሮ ቢተፋውም ህዝባዊ ተቀባይነት እንዳለው ዓለም አቀፍ ማህበረሰቡ ለማሳየትና ህዝብን ለማደናገር በተደጋጋሚ የድጋፍ ሰልፍ ሊያሳካው የሞከረውን ፕሮፓጋንዳ በወታደራዊ እርምጃ ቢከሽፍበትም ከስርዓቱ ጋር የጥቅም ትስስር የፈጠሩ ኃይሎችን ለማሰለፍ ጥረቶችን እያደረገ መሆኑን ደርሰንበታል ብሏል። በመሆኑም በደብረ ብርሃንን ከተማ ጨምሮ በአገዛዙ በሚንቀሳቀስባቸው ውስን ወረዳዎች ከተሞችን በነገው ዕለት አረመኔያዊ የብልጽግና ስርዓት የጠራውን ሰልፍ ላይ ህዝባችን እንዳይገኝ ጥብቅ መልእክታችንን እያስተላለፍን ከዚህ መመሪያ ውጭ ስርዓቱ የአማራን ህዝብ ለመጨፍጨፍ በጠራው የድጋፍ ሰልፍ ላይ በሚገኝ ግለሰብም ሆነ ማንኛውም አካል ላይ ለምንወስደው ጠንካራ እርምጃ ኃላፊነቱን የማንወስድ መሆኑን እንገልጻለን። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሰኔ 1 2017 ዓ.ም የተላለፈ የቅድመ ማስጠንቀቂያ መግለጫ ነው። እንግዲህ ይህንን አስተላልፈዋል። እንደነገርኳችሁ ደብረ ማርቆስ ዙሪያ ንጉሥ ተክለ ሃይማኖት ክፍለ ጦርና ብርጌድ እንዲሁም በደብረ ታቦር ዙሪያ የውባን ተባተ ኮር እንደዚሁ ትዕዛዞችን አስተላልፈዋል። ህዝቡ እንዳይገኝ እየወጡ ያሉ መረጃዎች ግን ይህንን ነው የሚያሳዩት። እንግዲህ ወደ ሌሎች መረጃዎች ሲሄድ እንግዲህ ዛሬ ብርቱ ውጊያ እየተደረገባቸው ካሉት አካባቢዎች ሰሜን ወሎ ቀጠና እንዲሁም ደግሞ ጎጃም አካባቢ ያሉትን መረጃዎች አድርሳቸዋለሁ። ጎጃም በተለያዩ አካባቢዎች ውጊያዎች እየተደረጉ መሆናቸውን የቃል አቀባዩ ፋኖ ሲበል ገልጿል። በሞጣ ቀጠና፣ በደብረ ወርቅ ቀጠና፣ በቋሪት እንዲሁም ደግሞ በዋሸራና በደጋዳሞት ሰከላ ቀጠናዎች ውጊያዎች እየተደረጉ መሆናቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። ውጊያዎቹ
ገና ስላልተጠናቀቁ ዝርዝር መረጃዎች አልወጡም እያሉ ነው የሚገኙ። ዝርዝር መረጃዎቹ እንደወጡና ቁሳዊ ወታደራዊ ኪሳራዎችን እንዲሁም ደግሞ የውሎ አጠቃላይ ዝርዝር መረጃዎች ሲወጡ የሚደርስ ይሆናል። በዚህ ሰዓት ግን ዛሬ ውጊያ ሲደረግባቸው ከዋሉ አካባቢዎች በከፊልና በሙሉ ትላንትናና ዛሬ የቀጠሉ ጎንቻ፣ አርብ ገበያ፣ ፈለገ ብርሃን፣ ደብረ ወርቅ፣ ጠልማ፣ ድንጂሚት፣ መጣያ፣ ጎንጂ፣ አዲስ ዓለም፣ አስተሮዬ፣ ድጎ፣ ደጋዳሞት፣ ሮብ ገበያ፣ አረፋ፣ ደብተራ፣ ከንችል አካባቢዎች ውጊያዎች ተደርገዋል። ከነዚህ ባሻገር ለኢትዮ ፎከስ በደረሱ መረጃዎችም እንደዚሁ ቢኮሎ፣ አባይ፣ ዱርቤቴ አካባቢ እንዲሁም ደግሞ ቋሪት፣ ወይበይ ተብሎ የሚጠሩት አካባቢዎች ውጊያዎች ተደርገዋል። በአዴትና ሰዴ ከተማዎችም እንደዚሁ ውጊያዎች ተደርገዋል። ጥቃቶችም ተፈጽመዋል። በእነዚህ በፈለገ ብርሃን ከተማን እንደዚሁ ፋኖ ስለመቆጣጠሩና ከአዲስ አበባ ባህር ዳር በሚወስደው መንገድ ፋኖ ስለመቆጣጠሩ እንደዚሁና ጉዳት ስለመድረሱም በውጊያ መረጃው ይገልጻል። ዝርዝር የግንባር ሪፖርቶችን እዚህ አካባቢ እንደደረሱ የማቀርብላችሁ ይሆናል። በራያ ቆቦ በላሊበላና በአካባቢው የተደረጉ ያሉ ውጊያዎችን በተመለከተ እንደዚሁ ተከታታይ መረጃዎችን እያደረስኳችሁ ነው። ራያ ቆቦ አካባቢ የመረጃ ምንጮች ያደረሱትንና ፋኖ የሰጠውን መግለጫ ሁለቱን አንድ ላይ ማድረግ እንደሚከተለው ወደ እናንተ የማደርስ ይሆናል። እንደ አካባቢ የመረጃ ምንጮች ከሆነ 3 ወታደራዊ ካምፖች ላይ ጥቃት ተፈጽሟል። ባሳለፍነው ሌሊት ጎብዬ፣ አራዶም፣ ሮቢት የተባሉ ወታደራዊ ካምፖች ላይ ነው ጥቃት እየተፈጸመው። በሶስቱም ካምፖች ላይ በተፈጸመው ጥቃት የደረሰው ወታደራዊ ኪሳራ አልታወቀም ይላሉ የዓይን እማኞች። ለዘመቻ ማዕበል በሚል ወደ ፋኖ ቀጠናዎች ዘልቆ ገብቶ የነበረው የመንግስት ኃይል ዋናው መንገድ በፋኖ መያዙና 3 ወታደራዊ ካምፖች መጠቃታቸውን ተከትሎ አካባቢዎቹን ለቆ ወጥቷል። በዚህም እንግዲህ በተለይ በወሳኝ ተብሎ ከሚቆጠሩት ቦታዎች መካከል ተኩለሽ እና አዛዥ አምባ ተብሎ የሚጠሩትን ቦታዎች ነው ለቆ የወጣው የመንግስት ኃይል። እነዚህን አካባቢዎች ፋኖ ለ2 ዓመታት ይዟቸው የቆዩ ቦታዎች ሲሆኑ ሰሞኑን የመካናይዝድ ድብደባ ከተደረገ በኋላ የእግረኛ ሰራዊት ተሰማርቶ ወደ አካባቢዎቹ ገብቶ የነበረ ቢሆንም ዋናው መስመር ላይ ከወልዲያ መቀሌ በሚገኘው ዋና መስመር ላይ በሚገኙ ወታደራዊ ካምፖች ላይ ሌሊት የተፈጸመውን ጥቃት ተከትሎ የመንግስት ኃይሎች ይዘዋቸው የነበሩትን ገዥ መሬቶች ለቀው ወጥተዋል ነው የተባለው። ተኩለሽ ተብሎ የሚጠራውን ቦታ በተመለከተ ወሳኝ ገዥ መሬት ነው የሚሉት የመረጃ ምንጮች መከላከያ እንግዲህ ከ2 ቀናት በፊት ይዞት የነበረውን ቦታ ነው ለቆ የወጣው ዋናው መንገድ ስለተያዘ። ተኩለሽ በወታደራዊ ገዥ መሬትነቱ ሲታይ የእጁን የላስታን እና የራያ ግዛቶችን 3ቱንም አንድ ላይ አጋጥሞ የያዘ ወይም ደግሞ ወደ አለማጣም፣ ወደ ቆቦም፣ ወደ ላስታ፣ ወደ ደጋውም፣ ወደ እጁ፣ ወደ ወልዲያና ወደ አንጎት አካባቢ መውጫ የሆነ ወሳኝ ቦታ ነው። ከአሁን በፊት ህወሓትም እንግዲህ ወደ ሰሜን ወሎ ወደ ጋሸና ወረራዎችን ሲያደርግ፣ ወደ ላሊበላ ወረራዎችን ሲያደርግ በዚህ ቀጠና ነበር የመጣው። ይህንን ቦታ ነበር የመንግስት ኃይል ይዞ የነበረው። ሆኖም ይህንን ወሳኝ ገዥ መሬት ፋኖ እንደገና መልሶ ስለመያዙ ነው ለማወቅ የተቻለው። በላስታ ቀጠና፣ ራያ ቆቦ ቀጠና በከባድ መሳሪያና መካናይዝድ ኮማንዶ ጭምር የታገዘው ውጊያ ዛሬ ከሰዓት ቆም ብሏል። ላሊበላ ዙሪያ በእርግጥ አየር ማረፊያ አካባቢ ረፋዱ ውጊያ ሲደረግ ነበር ተብሏል። ጎብያ፣ አራዶም፣ ሮቢት ፋኖ ለቆ ወጥቷል። እንግዲህ እነዚህን ካምፖች ሌሊት ፋኖ ካጠቃ በኋላ ለቆ ስለመውጣቱና በምትኩ ያው እንግዲህ መከላከያም ተኩለሽና አዛዥ አምባን ለቆ ሲወጣ ፋኖም እነዚህን የዋናውን መንገድ አካባቢ ያሉ ቦታዎችን ለቆ ወጥቷል። ወልዲያ፣ ቆቦ፣ አለማጣ፣ መቀሌ መንገድ ከሰዓት በኋላ ስለመከፈቱ ነው መረጃዎች የሚያሳዩት። ከወልዲያ ወደ ቆቦ መስመር በርካታ ኃይል ከሰዓት በኋላ መንቀሳቀሱን ወልዲያ አካባቢ ያሉ ዓይን እማኞች ገልጸዋል። እስከ 8 ሰዓት ድረስ የቡድንና የከባድ መሳሪያ ድብደባዎች ይደረጉ ነበር። ከአራዶም ከጎብዬና ከሮቢት አካባቢ ወደ ስላሴና ተራራማ ስፍራዎች ነው የተባለው። በአጠቃላይ እንግዲህ አዛዥ አምባ ድረስ ገብቶ የነበረው እግረኛ ሰራዊት አካባቢዎቹን ለቆ ወጥቷል፣ ወደ ካምፑ ተመልሶ ገብቷል ነው የተባለው። በካምፖች ላይ ሌሊት በተፈጸመው ጥቃት የደረሰው ኪሳራ እየተጣራ ነው የሚሉት የዓይን እማኞች ይህንን በተመለከተ ፋኖ ባሰራጨው መረጃ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር በ24 ሰዓት የውጊያ መረጃውን ባሰራጨበት መረጃው እነዚህ አካባቢ የተደረጉ ውጊያዎችን በራሱ መረጃ አጠናቅሯል። 3 ወታደራዊ ካምፖች ላይ ጥቃት መፈጸሙን ገልጾ ካምፖቹ ስለመውደማቸው ነው የገለጸው። ላስታ ትላንትና በነበረው ላሊበላ ዙሪያ በነበረው ውጊያ ከ210 በላይ መንግስት ወታደሮች ተደምሰዋል ስለማለቱ፣ የተኩለሽ ወሳኝ ገዥ መሬት ስለመለቁና ንዑስ ወረዳውን መልሶ ስለመያዙ፣ ዘመቻ ማዕበል በተመለከተ እና ዘመቻውን ስለመቀልበሱ፣ ዋናውን መንገድ ስለመቆጣጠሩ፣ በላስታ ላሊበላ በነበረው ውጊያ የወደቁ የመንግስት ወታደሮች አስከሬኖች በህዝቡ እየተቀበሩና የቀብር ስነስርዓታቸው እየተፈጸመ መሆኑን
እንደዚሁ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ባሰራጨው መረጃ አሳውቋል። የላስታ ሳምነው ኮር ጨምሮ እንግዲህ በእነዚህ ቀጠናዎች ዛሬም ውጊያዎች ሲደረጉ ውለዋል። ላሊበላ አየር ማረፊያ አቅራቢያ ሹምሻ ተብሎ የሚጠራው አካባቢ ረፋዱን ውጊያ ሲደረግ ነበር ብለዋል። የዝርዝር የጉዳት ሁኔታው አልታወቀም። ላሊበላ ዙሪያ ትላንትና የነበረው ዘመቻ በተመለከተ ይሄ ዘመቻ እና በተለይ ብልጽግና ከፍተኛ ጉዳት ማስተናገዱ ብዙ ነገር ለውጧል ነው የተባለው። ማዕበል ዘመቻ ተብሎ የተሰየመው ይህ ዘመቻ ስለመቀልበሱም ማሳያ ነው። ዘመቻው በፖለቲካ፣ በወታደራዊ፣ በፕሮፓጋንዳ ተደግፎ እየተደረገ ያለ ዘመቻ ነበር። ይሄ ተቀልብሷል። ለዘመቻው ፋኖ ያሳየው ምላሽና ምከታ ዘመቻው የማይሳካ ስለመሆኑና ብልጽግና ተስፋ የሚያስቆርጠው እንደሆነ ነው የተገለጸው። የጉዳት መጠን ሲታይ በፋኖ በኩል 1 ሞትና 4 ቀላል ቁስለኛ ሲሆን በመንግስት ወታደሮች ግን ከላይ በተለይ በፋኖ መረጃዎች እንደተገለጹት በመቶዎች የሚቆጠሩ ጉዳት ደርሷል። ይህ እንግዲህ ከሰኔ 30 በፊት የፋኖ ዋና ዋና ይዞታዎችን ለመቆጣጠር የተደረገው ዘመቻ ስለመቀልበሱ ነው የሚገልጹት ላሊበላ አካባቢ ያሉ የመረጃ ምንጮች። ይህን በተመለከተ እንግዲህ ተቃራኒ ውጊያዎች እየተደረጉ ነው የሚገኙት። ወደ ፋኖ ቀጠናዎች መከላከያ ከከባድ መሳሪያ ድብደባ በኋላ በእግረኛ ዘልቆ ሲገባ፣ ፋኖ ደግሞ ወደ ከተሞችና መከላከያ ይዟቸው ወደ ነበሩ ካምፖች በተቃራኒው በመምጣት ውጊያውን በዚህ መንገድ አቅጣጫ ማስቀየስ ያለበትን ሁኔታ አስቀጥሎና የዘመቻ ማዕበልን መመከት መቻሉ ነው እንግዲህ በዚህ በ3 ቀናት ውሎ ዘመቻዎች ማየት እየተቻለው ተብሏል። ሌላው መረጃችን እንደዚሁ ወደ አዲስ አበባ የሚወስደን መረጃ ነው። በዚህ መረጃችን በተለይ ዋዜማ ይዞት በወጣው ዘገባ መልከ መልካም የሚባሉት ሚኒስተር በአልኮል ጠጥተው ሲያሽከረክሩ አደጋ ገጥሟቸው ሆስፒታል ውስጥ ገብተዋል። ዋዜማ በዘገባው በአልኮል መጠጥ ተጽዕኖ ከባድ የመኪና አደጋ ያጋጠማቸው ሚኒስተር ጽኑ ሕሙማን ሕክምና ክፍል ውስጥ ላለፉት 6 ቀናት ቆይተዋል ነው የተባለው። እንግዲህ መልከ መልከኛው ያልኳቸው ብዙ ጊዜ እኔ ሳያቸው በአደባባይ ላይ ራሳቸውን ጠብቀው ከሚታዩ ሚኒስተሮች መካከል አንዱ ስለነበሩ ነው። የንግድና ቀጠናዊ ትስስር ሚኒስተር ካሳሁን ጎፌ ናቸው ለ6 ቀናት ሆስፒታል ውስጥ ገብተው ሆስፒታል ውስጥ ሕክምና ላይ ይገኛሉ የተባሉት። ሰኔ 14 ከ7 ቀናት በፊት ከሌሊቱ 7 ሰዓት ገደማ ልብ በሉ እንግዲህ ሌሊት 7 ሰዓት ገደማ ራሳቸው እያሽከረከሩ ካርል አደባባይ አካባቢ ከሚገኝ የግንባታ ተሽከርካሪ ወይም ደግሞ ኤክስካቫተር ጋር በመጋጨታቸው ነው ከባድ የአጥንት ጉዳት ያጋጠማቸው ተብሏል። እጃቸው፣ እግራቸውና ጉልበታቸው አካባቢ ከባድ የአጥንት ጉዳት አጋጥሟቸዋል ነው የተባለው። ሚኒስትሩ ሰክረው መጋጨታቸውን አብይ አህመድ እንዳይሰሙ የተደረገው ጥረት አልተሳካም ነው የተባለው። ሰሞኑን ከነዳጅ ጋር በተያያዘ የነዳጅ ግብይት ጋር በተያያዘ ሚኒስትሩ አብይ አህመድ ጠርተዋቸው አልተገኙም። ምክትላቸው ናቸው የሄዱት። በዚህ ምክንያት ጠቅላይ ሚኒስትሩ አውቀዋል ነው የተባለው። ወደ ውጭም ጠቅላይ ሚኒስትሩ ሳያውቁ ልኮ ለማሳከም የነበረው ጥረት አልተሳካም ሲል ነው ዋዜማ የዘገበው። እንግዲህ ባለስልጣናቱ አሁን ባለው ሁኔታ እንግዲህ በሌሊት ራሳቸው እያሽከረከሩ ጠጥተው ሲሄዱ የጉዳት መድረሱ እና ሀገርም እንደነዚህ አይነት ሰዎች እጅ ውስጥ መግባቷን የሚያሳይ ነው። ከአሁን በፊት እንግዲህ ባህር ዳር በኢሳት ዘገባ ምናልባት ከ9 ዓመታት በፊት በወጣ ዘገባ የቀድሞው የአማራ ክልል ርዕሰ መስተዳድር የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ እንደዚሁ ሰክረው ሲያሽከረክሩ ሰው ገጭተው ጉዳት አድርሰው እንደነበር ይታወቃል። በእርግጥ ሰሞኑን እንግዲህ ጎርጎራ አካባቢ ከሄሊኮፕተር ጋር በተያያዘ ከሄሊኮፕተር ጥቃት ወይም ደግሞ ከሄሊኮፕተር መውደቅ ጋር በተያያዘ ሕክምና ላይ ነው የሚገኙት። የእሳቸውንም ሕክምና በተመለከተ ወደ ውጭ ሀገር ለከፍተኛ ሕክምና ስለመላካቸው መረጃዎች እየጠቆሙ ነው የሚገኙት። ለ10 ቀናት ወደሚሆን ጊዜ አገር ውስጥ ሕክምና ሲያደርጉ ቆይተው አሁን ወደ ውጭ ሄደዋል ነው የተባለው። እንግዲህ ይህንን በተመለከተ ዋዜማ ያወጣው ዘገባ እነዚህ ሚኒስትሮች ናቸው በሌሊቱ 7 ሰዓት ራሳቸው መኪና እያሽከረከሩ በአልኮል ደንዝዘው የሚሄዱት ናቸው እንግዲህ የብልጽግና ሚኒስትሮች የሚለውን በደንብ የሚያሳይ ነው የሚሆነው። ይሄ ወደ ሌሎች መረጃዎች ሲሄድ እንግዲህ ቅድም ከላይ መግቢያ ላይ ካቀረብኳቸው መረጃዎች ባሻገር ጎጃም ቋሪት አካባቢ ምሳ ሰዓት አካባቢ በተለይ ወይበይ ተብሎ የሚጠራ አካባቢ ውጊያ ነበረ። ከቋሪት ከገበዘ ማርያም ከተማ ወጥቶ ወይበይ አካባቢ ከሰፈረው የመንግስት ኃይል ጋር ግማሽ ቀን የሚሆን ውጊያ ነበረ። ሰከላ እንደዚሁ አጀሊ ተብሎ የሚጠራ አካባቢ እንደዚሁ ውጊያ አለ። ውጊያው እስካሁን ድረስ ቀጥሏል። በሰከላ አካባቢ የሚንቀሳቀሱ የጊዮን ብርጌድ እና እንዲሁ ደግሞ ቋሪት አካባቢ የሚንቀሳቀሰው
የገረመው ወንዳወቅ ብርጌድ በጋራ ነው ውጊያውን እያደረጉ ያሉት። የደረሰው ዝርዝር ጉዳት አልታወቀም። እንግዲህ በተለያዩ አካባቢዎች ያለው ውጊያ ይህንን ነው የሚመስለው። ወደ ዱርቤቴና አካባቢውም ስናሄድ እዚሁ ወደ ዳንግላ መስመር ቢኮሎ አካባቢ እንደዚሁ ውጊያ ተደርጓል። ከፍተኛ ወታደራዊ ኪሳራ ደርሷል። በፋኖም የተያዙ የመንግስት ወታደሮች እንዳሉ ነው ከአካባቢ የወጡ መረጃዎች የሚያሳዩት። ወደ ሸዋ ስንሄድ ሸዋ አንጾኪያ ገምዛ እንደዚሁ በመንግስት ወታደሮች ካምፕ ላይ ጥቃት ተፈጽሟል። ቁንዲ ተራራ ተብሎ በሚገኘው ወታደራዊ ካምፕ ላይ በተፈጸመው ድንገተኛ ጥቃት ጉዳት ደርሷል ነው የተባለው። የጉዳቱ ሁኔታ በዝርዝር አልታወቀም። እንደ ፋኖ መረጃ ምንጮች በትንሹ 5 የመንግስት ወታደሮች ወዲያውኑ ስለሞታቸው እና ሌሎች ደግሞ ስለመቁሰላቸው ነው የተገለጸው። ይህን በተለይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እስቴ ጉማ ክፍለ ጦር ይህንን ጥቃት እንደፈጸመውና በፋኖ አባላት ላይ ይህን ጥቃት ሲፈጽሙ ምንም አይነት ጉዳት ሳይደርስ ከተማውን ለቀው ወጥተዋል ነው የተባለው። እንግዲህ ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። እንደዚሁ ደግሞ የሚደርሱ መረጃዎች ገብቼ በሌላ አጫጭር መረጃዎችንም እንዲሁም ዝርዝር መረጃዎችን አደርሳችኋለሁ። እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። መልካም ጊዜ